በቤተክርስቲያናችን የሐዲስ ኪዳን መሰዊያ በሆነ በታቦት ላይ ሲሳለቁ ነበር። ቲክቶክ ላይ በመግባቴ ብለህ እንደው የተሳሳትክበት ነገር አለ? በሁለት ወገን ነው የሚያንታዝነው። አንደኛ የኛ ምእመን ለኛ ያለው መልከታ ስታየው ልብን በጣም ይሰብራል። በብሉይ ኪዳን የነበረውን ታቦት አሁን እኛ እንቀበለዋለን ወይስ አንቀበለው? ልክ ቁርባኑና መስዋዕቱ አንድ ነው እንዳልነው ታቦቱና ጽላት ምስል አንድ ማለት ነው። ታቦቱ የክርስቶስ ምሳሌ ነው። ህብስቱን ሲፈትት ፀሐዩ እስቲሞላ ድረስ ደም ይፈስ ነበር። ሙሉ ፀሐዩ ደም ይፈስ ነበር። አንድምታ ትርጓሜ የሰጡት ሊቃውንት ስለ ታቦት ምን ብለዋል? ወይስ ቤተክርስቲያን የፈጠረችው ነገር ነው? በታቦቱ እኮ እግዚአብሔር አምላክ ቢያድር በረድኤትም፣ እመቤታችን ግን ከስጋዋ ስጋ ከነፍሷ ነፍስ ነው ይነስ። ክህነት ቀላል ነገር መሰለ? ካህኑ እኮ አማናዊ የሆነ ስጋውን እኮ ነው በእጁ የሚነካው። አማናዊ ደሙን እኮ ነው የሚነካው። ክርስቶስ በአምሳለ ሕፃን ተገለጠለት። ጸጥ ብሎ ቅዳሴ ላይ ቆመ። መቀደሱን አቆመ። የእግዚአብሔር ትሕትናው ራሱ አይደንቅም? ለነገሩ በከብቶች በረት የተወለደ ጌታ ለሱ ብርቁ አይደለም ይሄ።